ይልቅ እናቷን ነው የምታስበው። ሞኝ እንዳትሉ እኔ የውሃ ክፉ የለው ምናልባት ይኸውልሽ ፐብሊክ ላይ መውጣት የሌለበት አለመግባባት ተፈጥሮ ሊሆን ይችላል። አራቱ ማል ወይ ሶስቱ ማል እናት ልጅና የዴዚ ፍቅረኛ መሀል ተፈጥሮ ሊሆን ይችላል። የምናውቀው ነገር የለም። ሞር ዲፕ ሆነ ግን ዜዶ በዚህ መጠን ተናዳ፣ ሌሎቻችሁን በዚህ መጠን ተናዳችሁ እናትየው ላይ ስትናገሩ ልጅየው ደስ እንደማይላት ታውቃላችሁ ወይ ነው? ለልጅየው ተደግፋችሁ ነው። አንደርስታንድ አደርጋለሁ ግን ደስ አይላትም ነበር። ዜዶን አስወጫት እናትየው ስትል ስንቴ ዜዶን ስታስወጣት ነበር። ዊች ሚንስ እናቷን ዲስሪስፔክት የሚያደርግ ሰው አትፈልግም። ሞኝ አትሁኑ። እናት ነገ እኮ ሁለት እኮ ይፈቱታል እኮ እና አምጣ እኮ ነው የወለደቻት። ልጇ ናት፣ እናት ናት። ተነጋገሩ ክፉ ደግ ምናምን ኦኬ እሺ፣ ይሄ ነገር ይፈታል አይደል? ኖርማል እኮ ይሄ ፐብሊክ ሆነ እንጂ እኮ ቤት ውስጥ እኮ እኛ እና በእናቶቻችን ተቀውረን በጓደኞቻችን ፊት እናቶቻችን ሰድበውን እኮ አድገናል እኮ እኮ ፐብሊክ ላይ ወጣ እንጂ እኮ ኖርማል ሁላችንም የምናሳልፈው ላይፍ እኮ ነው። ኧረ ኩዊን በእናትሽ ስለማናወራ ነው እንጂ ስንቶቻችን ስለማናወራ ነው እንጂ እኛውን እሺ ቤተሰቦቻችን እናንተኛ የጠበስነውን ወንድ ልክ አይደለም ይሄን ቦርኮ ጠብሰሽ ታብለሽ አታውቂም እያዳሜ ታብለሽ ነገር ተብለሽ ብቻ ሳይሆን ራሱ ባለናው ሳይጠብቅ ስሚ ቤታ ቂጡን ያልጠረገ ምናምን እየተባለ ወደዛ አልሄድንም ዲቦራ እኔ እኮ ብያታለሁ ለእናቷ ብያታለሁ እኮ ተረጋጊ ነው እኮ የምልሽ ዜዶ መጀመሪያ አዳምጪኝ ምንሽ እንደ እናት ትክክል ነሽ አልኳት እኮ ትክክል ነሽ መብቷ ነው ማለቷ ሁሉ ነገሯ ግን እዚህ አደባባይ ላይ ወጣ ሰክራለች እንደዚህ ነው ምናምን ማለት አያለባት ልክ ነሽ እሱ ሮንግ ነው አደባባይ መውጣት የሌለበት እንጂ አደባባይ ስለወጣ ይሄ ቶፒክ ሆነ እንጂ ሁላችንም ተብለን ያደግ ነው ፍቅረኞቻችንን ተደግፎልን አያውቅም። ልጅ ናችሁ በቤተሰብ አትሁኑ ከዚህ ፍቅረኛ እንባላለን። ሁላችንም ተብለን ያደግነው አንድ ያልተባለ የለም። በቤተሰብ ኖ ያልተባለ ሰው የለም። ፐብሊክ መሆኑ ልክ አይደለም። ልክ ነሽ፣ በዚህ ደግፍሻለሁ ዜዶ። ልክ ነሽ፣ ፐብሊክ መሆን ልክ ነሽ። አስተዳደጓን ያሳያል። እና እንደዚህም እንድትሆን ያደረጋት ምንድነው? ሶሻል ሚዲያው ነው። ልጅቷንም ገባች ጭንቅላቷን ወዲያ ሲያረጓት ነው የመረዟት። እዛች ደግሞ እንደ እናት እንደዚህ ዋጋ የከፈለችባትን ልጅ እንደ ቀልድ ሚዲያ ላይ ስትጠፋ ማየት እንደ እኛ እኮ ቤተሰቦቻችን ሰልችቷቸው እኮ ነው የተውኝ ነው ወንድሞቼ። አይንሽን እንዳናይ እንደፈለግሽኝ ይዛው ሚዲያሽ ላይ ተብሎ ገባችሁ? እንደዚህ የደፋችባትን ልጅ በዚህ ልክ ማየት ያማታል። እንኳን ሚዲያ ላይ ብትችል ጋዜጣ ላይ ማሳተም ሞዴሬተርን በዚህ መልሽልኛኛውን አንሽና ሞዴሬተርክን አንስተሽ በዚህ ሲጭ እሺ ከባድ ነው ግን ቀጥይ ጉቺ ቀጥይ አትፍረዱ ነበር እውነት አትፍረዱ እቺ ልጅ ሚዲያ ላይ ስትመጣ የነበራት ጠንካራ የደስ የሚል ኢትዮጵያዊ ድባብ ያለው ጨዋ ካፏ እንኳን የሆነ የወጣ ነገር የማይወጣ እንደ ነጭ ልጅ ወይም ውጭ ሀገር እንዳደገ እንኳን ሳትሟዘዝ አማርኛዋን ስብርብር እያደረገች ለመግባባት የምትሞክርበት መንገድ የጨዋነቷ ልክ ከጀርባዋ ያለችን እናት ሊያስመሰግን ነው የሚገባው። ዛሬ እናት ስሜታዊ ሆና ለምን ብላ በዚህ ልክ ብትቆጣ ከጎኗ ቆመን ታይ ብለን ልጇን መክረን ወደ ቤት ተመልሰው እናትና ላይ ሰላም የሚፈጥሩበትን መንገድ እንጂ መፈለግ ያለብን ሆይ እናቷ በድላታለች ከእናት ተሻለ ሞግዚት ነው እንጂ ምን ሆነው የእናትና የውሃ ክፉ የለው። ኢን ሾርት ይሄንን ነው የምናገረው። ትበዳ የሸርሙጣ ልጆች እዚህ ያላችሁ ትሳደቡ የቆሻሻ ልጆች ዜድ ምንድነው የምትይው አንቺ? ወይ ዜድ ስለ እናት አውርታ በአራት ነጥብ ሳትጨርስ ኧረ እባክሽ ተይኝ። ኖ ዜድ ምንድነው? ቆይ የዜድን ሀሳብ እንስማ ዲቦራ። ጆከር ዴዚን ስለምትወዳት ነው። እንዴት እናቷ እንደዚህ ትቆጣታለች ነው ገባክ? ልክ ስለምትወዳት ለምን ዘግዝቃ ሳትገርፋትም እናቷ አይደለችም? እንትና ሜላት የምትባለው አሽቃባጫለች። ያቺ በሄደችበት አፍራሽ የሆነ ሴትዮ ባለጌ ሜላት በዘረኝነት ነው እቺ ቆሻሻ። አይተሻታል ምን እንዳለቻት? አንቺ እንደዚህ ስትላት እኔ እኮ ነው 20 ዓመት ሙሉ ተሸክም ያሳደግኳት ለዚህ ሁሉ ክብር እንዲኖራት ያደረግኳት እንድትበቃ ያደረግኳት እኔ ነኝ አለቻት። እና ኧረ በእናታችሁ በጣም ይደብራል። እኔ እናትና ልጅ ጋባ ብላችሁ ገና ይዛችሁ ትመጣላችሁ ቲክቶክ ላይ። ያምር በጣም ያስጠላል። ምንም ብንሰዳደብ ቆሻሻ ብንሆን እንደዛ አይነት ነገር ግን ጥሩ አይደለም። ፐብሊክ መሆኑ ነው እንጂ ቆንጆ ከሆነ እናትና ልጅ ከዚህ በላይ ተባብለን አላደግንም እንዴ? ተብለናል እኮ ምንም እኮ እንትን እኮ የለውም እኮ
እንዴት ሚዲያ ላይ ይዛ መታ ታሰድባታለች እናቷን? እንደ ቀልድ ተለመደ። ጆከር እዚህ ሚዲያ ላይ ትንሹንም ትልቁንም ሚዲያ ላይ ማን ይዟት የመጣ? ቆይ አንድ ጊዜ ጉቺ አንዴ ቆይ እኔ ልንገርህ፣ እኔ ላይቭ ላይ ነበርኩ። ላይቭ ላይ ስኖር ዴዚ መጣ እየሰደቡኝ ነው አለችኝ። ገባ ማን ነው ስላት ነይ ብላ በቴሌግራም ላይ ስክሪንሾት አድርጋ ላከችልኝ እነማን እንደሆኑ። ከዛ ሄድኩ ወጣው፣ በቃ ወጣው፣ ከላይቭ ወጣው። ጌሙ ይቅርብኝ የወጣው አስገቡት ብላቸው አያስገቡኝም። አርፈሽ ቁጭ በይ ዜድ እንደምናከብርሽ አርፈሽ ቁጭ በይ። እቺ እናቷ ማታከብር ለእናቷ ይቅርታ ትል። እነሱ እያወረዷት ነው ያሉ፣ አውቆ ሰው እንዲጠላት እያደረጉ ነው ያሉ። መጀመሪያ አይግባችሁ። እነዚህ ማን የላከቸው? እናቷ የዴዚ እናት ነው የላከቻቸው። ማን ነው የምትልቀው? አልገባኝም። ምን እንደዚህ አትበይ። ቆይ አዳምጪ። ከዛ ማታ ለምን ይሰድቧታል ስላት፣ አዎ ትክክል ናቸው ይባላል። ትክክል ናቸው ይባላል ወይ? ኦኬ እሺ አዳምጪኝ። እኔ አንድ ነገር ልበልሽ። ዝም ብለው ዝም ብለው አወቅና ልጅ ተራዳለች። ቆይ በእናትየው ጉዳይ ማለት እዚህ ውስጥ ትክክል አይደለ? ትክክል ያልሆነ ነገር ረጀኮር አንተ ከመጣ ደግሞ ቤቱ በቃ እንደዚህ ነው የሚለው። ቆይ እኔ ትክክል ያልሆነችው የምልሽ ያለው እናቷን እየሰደቧት ለምን ተያቸ? አዎ እውነታቸው ነው ማለት የለባትም። ልጅ ናት፣ ልጇ ናት። ልጇ እናት ስትሰደባት ደስ እኔ እናቴ እየተሰደብኩ ትጸጥለኝ። አዎ ትክክል ናቸው እየተሰደቡሽ ትለኛለች አትለኝም? ያ ሚስጥር እያወቀች ለእኔ እንኳን እየተቀየመች አታሰድበኝም። እናቴ አታሰድበኝም። እኔ አሁን ጥያቄ ልጠይቅ። እናት ስለሆነች አዎ እናት ናት። እናት መጥፎም ትሁን እናት ናት አውቃለሁ። ልክ ነሽ ዜዶዬ። እሱ ጥያቄ ቆይ አንድ ጊዜ ጥያቄ ልጠይቅ። ቀን ስትሳደብ ሰምቻትም አይቻትም አላውቅም። እች ልጅ እሱን ተይ በቃ አዳምጪኝ። እኔ እናቲቱ የቲክቶክ አካውንት አለ ጋይስ፣ ፌመስ ናት። ይሄን ብቻ መልሱልኝ። ፌመስ ከሆነች እኔ ፍርድ በዴዚ ነው የገባችው። እኔ እንጃ ምን አውቃለሁ። በዴዚ በልጅቱ ከሆነች የገባችው እነዛኞቹ ልክ እኔም በሆነ እኔ ሰድባታለሁ ልጅቷን የምሰድብባት ምክንያት ምንድነው ካልሽኝ፣ እናቲቱ አሳድጋታለች። አይሆንም፣ አታገቢም፣ ይሄ ገና ይቀርሻል፣ ይሄ እንደዛ አይነት ሰው ለአንቺ አይመጥንሽም። ያው አላት ያለው በቃ አላት ያለው። ቆይ አንድ ጊዜ ማለት ጨርስ። ሊንዳ የምትባለች ለአሌክስ አፈቅረዋለች። ሊንዳ የምትባል እናትየዋ ደግሞ ከሊንዳ ግንኙነት አሌክስ ማለት ይሄ አቦራው የሚባል እሺ፣ እሱ ማለት ነው። እናቷን እንደዛ ብሎ መናገር የለበትም ገስት ላይ ገብቶ። ቆይ ልጅቷ ታፈቅረዋለች ሊንዳ የምትባል። እሱ ደግሞ የሚወደው ለዴዚ ነው። አደባባይ ላይ እየተናገረ ነው። ገባ? እናቷ ደግሞ ከሊንዳ ይተዋወቃሉ። አሁን እየሰደበቻት ማዘር አልኳት ትናንትና ገብቼ ሰምተኝ ከሆነ ማዘር ትክክል ነች ሁሉ ነገር፣ ግን እንደዚህ እየተሰደበች አዎ ትክክላቸው ናቸው። ሊንዳ ትክክል ናት። ስለባት ወለምን ስላት ትክክል ናቸው። ኧረ አይደለም፣ እኔ አሁንም የዴዚ እናት አከብርሻለሁ፣ እወድሻለሁ፣ ግን ለልጅሽ እንደዚህ አሳልፈሽ አትስጫት ነው ያልኳት። እንደዚህ ያልኳት። ቆይ የተናገሩባት ምክንያት አታገቢም፣ ተይ አይሆንም። አታገቢም አይደለም፣ እናትሽ አክብሪ፣ እናትሽ ይቅርታ በይ። የት ስትሳደብ የዚህ ምን ያመጣ አንቺ ገብቶ እኔንም ታፈቅረኛለህ ጉድዋን እንደዚህ ምግብ አሰጣት ምናምን ብሎ የሚያወራ ሰው ህፃን ልጅ ናት እንዴ? ጆከር ትምህርቱን ልጅቷ አቋርጣለች መሰለኝ። እናትየው ስትናገር የተቀዳ የሰማሁት ትምህርቷንም አቋርጣለች። እምቢ ብላኛለች አለች እኮ ጉቺዬ። እናቲቱ ትምህርቷን አቋርጣለች፣ ሁሉ ነገሯን ትታለች አለኝ። እምቢ ብላኛለች። ልጅነ አታባልጉብኝ፣ ተው። ስንት ነገር ሁኜ 20 ዓመት ሙሉ ለሷ ብዬ ያለ ትዳር ያሳደግኳት ልጅቷ ባለጌ ናት። ምንም ብትሆን እኮ እናት እኮ ናት። እንዴት አውጥታ አንቺ አሳልፋ ትሰጣታለች? እንደዛ አይነት እናንተ እሰይ የምትሉ እያችን ሜላት የምትባል እንዴ አሳልፋ የሰጠቻት እናቲቱ ልጅቱ ናት። እናቷን ማሳመን ካለባት እናቷ አፏን ያስያዘች ነው በላይ በዴዚ ላይ። ኧረ በእናትሽ ተይ። ልጅቷ ተናገረቻት አይደል? እናቴ እኔ ምንድነው እንትን የምትለው ምን ነው? ተከፍላችሁ አንድ ጊዜ አዳምጪኝ አለ። እኔንም አዳምጪኝ ለምን እንትን ነው እና መጀመሪያ ለምን አትበል በዴዚ ያለ ቤተሰብ አላደግም። ተቀለነ አንድ ነገር ልንገርሽ። እኔ አልኩ ለእናት ክብር አለኝ አልኩ። ለእናቴ ክብር አለኝ። ለእናት ክብር የለሽም እያልኩሽ አይደለም። እኔ አሁን ስለ ልጅቷ አንቺ እኮ ጋር እየተሰደብኩ እየተዋረድኩ አዎ አዋርዷት። እኔ ሀሳቤን ልናገር እንጂ ዜድ ሀሳባችንን እኛ ብንግለጽ በጭሆት አናርገው።
ላ እና አንቺ እኮ እየተናደድሽ እኮ ነው ያለሽው በሰላም ምናምን። አዎ የዴዚ እናት አዎ መከበር አለባት እኮ። ስትሳደብ አይተዋት ነው ወይ? እኛ አሁን የዴዚ እናት ምናምን ቆይ አዳምጪኝ። አስገቢው አሞራው አስገቢው። ዲቦራ ጆከር አንድ ነገር ልንገርህ። አሁን እንትና እያለች ያለች እኔ ጉቺ እኔ አንድ ነገር ልጠይቅሽ እናት ናት አይደለም? አካውንቷን እንደውም ከቲክታክ ጠፍታ እናቲቱን ማሳመን እንጂ ያለባት እናቲቱን አሳታ ሰጥታ ምንድነው ያለቻት? ያችን እንትናን የምትባል ሜላት የምትባል ሜላት እናቃታለሁ። በጣም መርዝ የሆነ ባለጌ ናት። ምንድነው ያለቻት? እኔን አለቻት 20 ዓመት ሙሉ ለልጄ ብዬ ነው ትዳሬን ትቼ ልጄን ያሳደግኩት። ልጄ እንደዚህ ክብር እንዲኖራት ያደረኳት እኔ ቆንጥቼ ስላሳደግኩ ነው። ሜላት ናት ያሳደገቻት። ይሄንን ትመልሱልኛላችሁ? ትመልሽልኛለሽ? ዜድ እናቲቱን አሳልፋ ለሚዲያ እንድትሰደብ ያደረገቻት ልጅቱ ባሳደገች አብልታ ባጠጣች ላይ ሆምለስ ለምትሆነው እኔ ልቀቂያት ትላላችሁ። ልልቀቃት ነገ ተመልሳ እኔ ጋር ማን ጋር የምመጣ ዜድ እናጠቃ ትመጣለች። ልጁም ለአንድ ቀን ምናልባት ለፈለገ ባዳ እኮ ነው አናውቅም። እንደ ትዳርልክ እኛም እኮ አሳምነን ከሰው እናት ጋር ጣልተንም እኮ ብለን እናውቃል። ወንዶችን የተጣላ ቀን ውጭ ብሎ ነው የሚወረውራት አይደል? መልሳ እናቲቱ ጋር ነው የምትሄደው። እናትን እንደዛ አድርጋችሁ አትግፏት። እንደዛ አይነት ሲጀመር አጸያፊ በጣም አጸያፊ ነገር ሚዲያ ላይ እኔ እስካለው ከሁላችሁም በፊት ሚዲያ ጀምሬያለሁ። አጸያፊ ነገር ያየሁት አሁን ነው። በጣም ያስጠላል። ልጅቱን ሰድባችሁ ማባረር ነው። በጣም ባለጌና ልጅቱ ጠፋች አልጠፋች አንቺ እናት ልጅቷ ሰድባችሁ አባሯት። ላ ልጅቷ አትባረርም። ልጅቷ የምሰድባት እኔ ምን ስለሆነ ተረጋጉና አውሩ። ጆከር አንዳንዴ በመነጋገር ለሀቅ ከሆነ እኔ እውነቱን ነው የምናገረው። አቁነ ከሆነ ሁላችንም ልጅቷም ለዴዚ ሼር ይደረግላትና በቃ ላይክ ትክክል የሚሆነውን ነገር ልክ አይደለም ማለት ይሻላል እንጂ እሷንም እንትን ማለት እኔ ለዜድ አንድ ጥያቄ ልጠይቃት። ለሁላችሁም አንድ ጥያቄ ልጠይቃችሁ። እናቲቱ አካውንት አላት ወይ? ፌመስ ናት ወይ? ወደዚህ ነገር ውስጥ እንድትገባ ያደረገቻት ኢንተርቪው ስትደረግ ሁሉ አይቻለሁ። እቺ እናት ባትወዳት ባታከብራት አናግረው ሚታርክ አካውንት ፌመስ የሆነ አካውንት የላትም እናት፣ ግን ከ6 በላይ አካውንት አላት። ገባ? ከ6 በላይ አካውንቶች አላት። መልስ ይሆናል አካውንት አላት ወይ ብለህ እየጠየቅ ያለው ያ ዜድ ትላንት ስትልሽ 6 አካውንት ቢኖራት 6 አካውንት አላት። አንተ እኔ ቆይ እኔ ልጁ ጋር ብዙም ስምምነት የለኝም። ችግር የለውም። በሌላ ውይይት ከሆነ ውይይት ነው፣ ስርዓት ያለው ውይይት። ግን አንተ እቺ እናቲቱ ጋር ጣልተህ አንተ ነገ ሚስት ትሆነኛለህ ብለህ ነው ለእናቱ ያልሆነች ለአንተ ትሆነኛለህ ብለህ ታስባለህ? ይሄን ጥያቄ መልስልኝ። ጆከር ምን መሰለህ ገብተህ ሁሉም ነገር እስካላወቅከው ድረስ ምንም ነገር ሊገባህ አይችልም። በደንብ ግባበት እስኪ። እሺ ወንድሜ፣ ገብተህ የሚባለውን በድላታለህ፣ ያስቀይማታለህ። እናት ናት እያልኩ እናት ናት። እናትህን አንተ ምንም ቢሆን ትጠላታለህ። እናት ደግሞ እንደዚህ የከፋ የመረረ ነገር እንደውም እኔን ትፈልገኛለህ የሚል ሪከርድ ተቆርጦ ነው ያየሁት ከአንተ አንድ ለአንተ እናትን ቢሆን ይሄ ነገር የአንተ እህት ይሄን የምታደርግ አትናደድም? እህትን አትገላትም እንዴ? እህቴ ለራሱ ባለፈው የሆነ ልጅ ያፍቀራ ብለን ድረናታል። ምንድን ነው አዲስ አይደለም እኮ እንዴ? ኦኬ እናቲቱ እናቲቱ አይሆንም ማለች አይደለ? በደንብ ለመፍታት ችግሩን ትፈልጋለህ። የዴዚንግ አካውንት ኢንስታግራም ልስጥክ። ገባህ? በሙሉ ኢንፎርሜሽን ያለው ከሰው 21 ዓመት ሙሉ ያለውን በሙሉ አውጥታ ትስጠን። እናትየውም ደውላ አነጋግራት። ከዛ ደግሞ የእናትየውን እህቶቿን፣ ወንድሞቿን አሜሪካ ላይ ያሉ በሙሉ ሰዎችን አግኛቸው። ከዛ መልሱ በደንብ ይገባል። አሁንም ያሉት በቃ እናቷን አታወራ፣ ችግር የለውም። እናቷን ዛሬም ነገም እናቷ ናት። ሁልጊዜም እንደዚህ እነግራታለሁ። ብዙ ነገሮች ስትጽፍ ኢንስታግራም ምናምን ላይ ምንም ነገር መጥፎ እንዳታወሪያት፣ እናትሽ ነች። ሁልጊዜ ይህን አትቅደው እንደዚህ ገባህ? ይሄ ደግሞ ትላንትና እንድናደርግ ያደረገኝ ደግሞ ብዙ ነገር ስለሰማሁ ከሊንዳ ወልደዋል እና እህቱን ደፍሮን የመጣው ሊቢያ ስንት ሴቶች አበላሽተዋል፣ ወልደዋል፣ ወረቀት የለውም ካምፕ እንደዚህ ብዙ ነገር ሲሆን ዝም ለዴዚ ቢኖር ነገር ዝም ያልኩት
ገባ? አሁን ምንም ነገር ማውራት አልፈልግም ስለዚህ ነገር፣ ግን ከሶሻል ሚዲያ ላይ ወታችን ለማውራት መፍትሄን ለመፈለግ ያክል እናቲቱ ናት አንተን እንደዛ ያለች። ያ እንዴ ጥንባጋሚ እኮ ብላኛለች። ላምጣልህ እንዴ? የቀለድክ ነው ከምር። እኔ አሁን አንተ ጋር የተጣላችሁበት ምክንያቱ አንተን አታገባም ብላ ነው ልጅቷ። ልንገርህ ከምር ማለት አይደለም። እኔ አሞራው እኔ ግልጽ ነው እኮ የምጠይቅህ፣ ችግር የለውም። አንተን አታገባም ብላ ነው ጸባቸው ወይስ አንተ ጋር ከመገናኘቷ በፊትም ትበድላታለህ? ጥያቄ እሱ ነው። እኔም ጥያቄ ጆከር አይነት ነው። አሞራው አንተ ጋር ምንድነው ችግሩ? ማን ይጠፈችው ብላችሁ መጀመሪያ ጥያቄ ጭንቅላታችሁ ላይ አስገቡት። እኔ የምጠይቅህን ጥያቄ መልስልህ። አሁን ብዙም ቤተሰቡን አሃል ውስጥ ሚስጥሩን አውቀሃል። እኛ ሁለታችሁም እንድትገፉ ትወዳታለህ፣ ታፈቅራታለህ። ብትጋቡ እኛ ፍቅር መካከል ማንም ተጋው። እናቲቱም ሚዲያ ላይ አምጥተዋታል። ተስማምቶ ወደ ስምምነት መጥቶ እንድትጋቡ ነው እኛ የምንፈልገው። ግን መጀመሪያ እኔ ልጠይቅ የፈለኩት ነገር ከአንተ በፊት ተበድላት ነበር ነግረሃለች? አንተ ከመገናኘት በፊት ወይስ አንተን አታገባም ብላ ነው ይሄን ሁሉ ነገር ጸቤ? እንደውም ከኔ ጋር ከተዋወቀች በኋላ ነው እናቴ ከሊዚ ጋር ላይ ትንሽ ረጋ እያለች መጣች። ምክንያቱም ይሄ ልጅ ያወጣዋል ምናምን ብላ ስለምፈራ ነው መሰለኝ ብዙ እንትን አታረጋትም። ማርያምን የድሮውን ብታይ በጣም ነው የሚዘገነ ነው። እናቴቱም እኔ እንደዚህ አይነት አይቼ አላውቅም በህይወቴ ሙሉ ማለት። ወንድሜ ግን ከባድ ነው እኮ ተው። እኔ ጆከር ማንም ሰው አልፈርድም። ሶሻል ሚዲያ ላይ ገባ ምንም ነገር ሰው ስለማያውቅ ቢሰድበኝም ቢለኝም ምንም ነገር ለማንም ሰው አልፈርድም። ማንም አይሰድብም። ይሄ እኮ እንትን የሆነ ነገር ነው። እኛ በነገራችን ላይ ምንም ስድብ አይደለም ምንም ልንገርሽ። ከዛ በኋላ ልንገርህ ትልቁ ጸብ የመጣው ልንገርህ ከዲዚ ጋር እኔ ፒውር አማራ ነኝ፣ አንቺ ደግሞ አማራን ታገቢው ትግርኛ ሰዎችን አልወድም። ይሄ ነው ትልቁ ጸብ ያመጣው። ይሄም አትክድም። እሱ ቮይስም ማለት አሰማ እችላለሁ። ገባ እኔ አማራ ነኝ አንቺ ትግሬ አታገቢም ብላት ነው የተጣሉት። ልንገርህ ስማ፣ ነገች ሴትዮ አላውቅም እኔ ላይ አማሽ ልትሆን ስለምችል ምንም ነገር ላወጣ አልፈልግም። የሷን ነገር ነው ሶሻል ሚዲያ እንጂ ብዙ ነገሮች አሉ። ገባ? እኔ እያልኩ ያለሁት ነገር አዳምጠኝ። እሱ ፍቅራችሁ ነው፣ ልጅቷ መብቷ ነው። ይሄ ከሌና አታገቢም ከሌና በዚህ ነገር እኔም አልስማማም። ያ ሳይሆን እኔ አሁን እየጠየቅኩ ያለሁት ነገር አንደኛ ነገር እናት ናት። አንተ ጋር ከመገናኘታችሁ በፊት ትበድላት ነበር፣ እሷን ትገፋት ነበር። እንዴ እየሰማኝ አይደለም እንዴ ጁገር እኮ ልመጣልህ ነው። አንተ ጋር ከመገናኘታችሁ በፊት ትበድላት ነበር፣ ትገፋት ነበር። ያንን ነገር ልጅቷ ከኔ በፊት እኮ ያንን በማለት ብቻ እኮ አይደለም። አሁን እኮ እሱ ተናገረ ሚዲያ ላይ ሚስጥሩ አውጥቶ እንዲናገር ፈልጎ ነው። ከዚህ በላይ ስድብ አይደለም እንዴ? ተሰድባለች እኮ እናቲቱ ተሰድባለች። ጆከር ማርያምን እኔ በህይወቴ በመጥፎ ነገር እናታስቡ እንደ ሀበሻ አስቀባጭ አይቻላል። ሰው ሲሞት ብቻ ነው ጀስቲስ ፎር ከሌ የሚለው። ሰው በህይወት እያለ ፍትህ አይልም። ማርያምን እቺ ነገ አንድ ነገር ልጅ ብትሆን አውቃለሁ። ሁሉም ሰው የዲዚን ፕሮፋይል አድርጎ ፍትህ ለዲዚ እንደሚል እናቴ ትሙት እያልኩ ነው። ገባ? ስላልሞተች ነው እንጂ በቁማ ሞታለች ልጇ። ግን ህይወቷ ስላላለፈ ብቻ አንድ ሰው ደግሞ እስካለ ድረስ ነው ከአንተ ጋር ነን ማለት ያለብህ። ከሞተማ ሞት ነው ሰው እሱ ጋር አብራት ሞትም። አንዴ አሁን በውስጥ ጽፍልሻለሁ በዛኛው አካውንቴ ቴሌግራም ላይ ሃይ በይኝ እሺ። እንግዲህ እናት ወልዳ እያሳደገች ወይም ለሰው ልሸጣት ነው ወይስ የከፋ ነገር ምን ልታደርጋ ነው? ይሄ ነገር እኔ አልገባኝም። ግን እናት እኔ እስከማውቀው እናት አታገቢም ከሌን ካለች እናቷን አንተ በሌላ መንገድ ወደ ሚዲያ እንዳትመጣ በሌላ መንገድ ለማሳመን መሞከር ነበረብህ። አሁን ማለት ነው አሌክስ ቆይ እነ ቤት አሉ እነ ጆከር እነ ጉቹ እነ ዲቦራ እዚህ እንዳለ ሁሉ አለ። ከመረረህ ማለት ነው ከመረረህ ሁሉ ሚስጥሯን አውጣው፣ አደባባይ ላይ አውጣው፣ መብርሃን አውጣው። ከራስ በላይ ንፋስ። አንተ ልጅቷን ትወዳታለህ፣ ታፈቅራታለህ። ልጅቷ ያለችበትም አንተና ልጅቷ እናቷ ነው የምታውቁ። ሌላ ሰው እዚህ ሶሻል ሚዲያ እናት ስለሆነች አሁን ያከብራት። አዎ እናት ናት፣ እናት ናት። እንደዛ ካወራሽ ዜድ ወጣለች። ቆይሽ ሁላችሁም እናቲቱ ወጣለች አይደል? ወጣ ተሰድባለች ያለውን ነገር እናት እኔ እስከማምነው ድረስ እናት ናት።
ከአንተ በፊት አንተን አታገባም በሚለው ምክንያት ሳይሆን ከአንተ በፊት ልጅቷን የምትበድላ ከሆነ እኛም ሚዲያ ላይ ለልጅቱ ድምፅ እንሆናለን። ያንን መረጃ አምጣለን። ኦኬ ብዙ አልሄድልም ልንገርህ። አዳምጠኝ አሞራው፣ እኔ አዳምጠኝ። ከአንተ በፊት ልጅቷን ተጽዕኖ እያሳደረችባት በተለያየ ነገር ትምህርት አሁን እሷ ስትናገር የሰማነው ትምህርት አቁማለች፣ እንደዚህ እኔ አታገቢም ብያታለሁ። ይህን ሁሉ ነገር ስትናገር አንተ ጋር ወደ ጋብቻና ወደ ፍቅር ከመግባታችሁ በፊት ያለን ነገር ካለ አውጣው እንስማው። አንተ ጋር ግን አታገቢም ብላችሁ ሰጣ ገባ በገባችሁበት ነገር እሱ ነገር ለኛ ለሚዲያም አሳማኝ አይሆንም። ምን መሰለህ ጆከር፣ እኔ እኮ ሰው እንዲያምነኝ ምናምን እንዲህም እንዲወጣ እኮ አልፈልግም። ገባ ነግሬያታለሁ። እናቴ እንደዛ ትበድላታለህ ብለን እኮ እኛ ምንድነው ወጣል እኮ ምንም ይሄ የሚያሳፍር ነገር የሚያሸማቅቅ ነገር የለም። በቃ ኦኬ ስማኝ፣ አንድ ነገር ነው አትማሉ። ሀቅን የምትፈርዱ እኮ ስማ እንጂ እንዴ ካሰማኝ እንዴት አድርገን ስማ። እኔ እየሰማሁ ነው ኮመንት ላይ። አንደኛ ነገር ሜላትን አምጧት ጋይስ፣ እዚህ ሀገር ሜላት እቺ የጀርመን ሳትሆን ሜላት ዩኬን አምጧት። ኦኬ ሜላት የጀርመኗን እኛ ጋር ታምጣት። እሷ ዩኬ ያለችው ዩኬ ያለችዋን አምጧት። ታሴፍ አርጊው ልኬልሻለሁ ስልክ ቁጥሬ። ከማንም በላይ እሷ ታውቃለች። ገባህ? ከማንም በላይ ማለት ነው። ኢቭን አንድ ነገር ልስጥ፣ ኢትዮጵያ ውስጥ እያለች ልጅቷ እና እኔ ማርያምን ማለት ነው ሌላ ሀገር አይመልሰኝ ማለት ነው። ማርያምን በአንድ ቀን በቀን ሙሉ አንድ ጊዜ ነው የምትበላው 11 ሰዓት ማለት ነው። ለምን ገንዘብ ትሰራለች አይደል እንዴ? ባንክ የራሷ ጌም ትጫወታለች። ሌላው ቢቀር በሙሉ ሲወጣ በጣም መጥፎ ነው። እናትየው በጣም ትጎዳለች ነው። ዲፖርት ተረክ ትችላለች። ወረቀቷን ልትነጠቅ ትችላለች። ብዙ ስለማውራት ስለማልፈልግ ነው ስለሷ። ኦኬ እናት ነች፣ ትሳሳት ትችላለች። ነገ ይቅርታም ትጠይቃለች። ገባ? ጥሩ ነው። እንደዚህ ይሻላል ጆከር ማርያም። ነገ ትልቅ ነገር ብዙ አይቻለሁ ሶሻል ሚዲያ ላይ እንደዚህ ያጋጥማል ነው። አትሰኪ ችግር የለውም። እኔ እኮ ዛሬ አንተ ትግሬ ነህ አንተ አጋሜ ምናምን ብላይ ምንም ችግር የለውም። አሁን ነኝ ምንም ማፍርበት ነገር አይደለም። ገባህ? ኢቭን ለራሱ ግን ኦኬ መጥታ ውሸታም ነህ ትበለኝና ኢትዮጵያ ውስጥ የሰራቸውን በሙሉ ፕሮሞሽን ቲክታክ ውስጥ የምታገኘው ነው ፕሮሞሽን አንድ ብር አላገኘችውም ልጅቷ። ኢቭን የሚግብ መቢያውን ለራሱ እኛ ብር እንላክልሽ ብለናት ኢትዮጵያ ውስጥ እያለች በምን አድርጌ ልቀበለው ያለች ጊዜ ነው ያሳዘነችኝ። ሚል ያለች ከማንም በላይ ሚሊ እስኪን ጠይቃት። እኔ ጭንቅላት ስለሚያምን ነበር ሁሉ ነገር ትችው ነበር ታውቃለህ። እኔ ማለት እኔ ወድጃታለሁ ማለት ስማ ንገረክ አብረን እንድኖር አይደለም። እኔ አንድ ነገር የምፈልገው ታውቃለህ ማርያምን ከዚች እናት የሆነች ኦፍኮርስ አውቃለሁ፣ ግን እቺ ልጅ የራሷን ህይወት መምራት እፈልጋለሁ። የራሷን ህይወት መርታ ለማየት እፈልጋለሁ። ከእሷ ቤት ወጥታ ማለት ነው። ገባ? የራሷን ትምህርት፣ ስራ፣ ህይወት መርታ ማየት እፈልጋለሁ። ብትሆንም ባትሆንም ገባ ወይ አለው መልሰሽ ታስገብኛለሽ። ቆይ አንዴ እሺ ታፕ አድርጉ እናንተ ነው። ግን እኔ ማለት ነው አሞራው ጥያቄ አለኝ ላንተ። ማለት እስከ ዛሬ እንዴት ኖረች? እንደዚህ የምግብ እስከምትቸገር በቀን አንዴ እስክትበላ ድረስ ከሆነ የነበረው ነገር ሚዲያም ላይ ስትመጣ እኛም ስናያት የነበራት የመጀመሪያ ድባብ በጣም ደስ የሚል በጣም የሚያምር ደስ የሚል ነገር ነበረ። ጊዜ ላይ ስናየ ነበረ። እስከ ዛሬስ እንዴት ኖረች? ይሄ ሁላ ችግር ከነበረ ማለት ነው። አላቅም፣ ሊኖር ይችላል ላይኖር ይችላል አላቅም። ግን እስከ ዛሬ እንዴት ደስተኛ ሆና ነው የምናያት ሁሌ። እስከ ዛሬ የነበራት ድባብ በጣም ደስ የሚል ተጫዋች፣ ሳቂታ፣ ጥሩ ነገር ያላት ልጅ ነች። መልካም ነገሯን ነው። እንደውም በጣም ጨዋ ቤተሰብ አንተ ግርማ ሞቶላ የምትባል ጅል ጨዋ ቤተሰብ እንዳሳደጋት የሚያሳይ ጥሩ ኢትዮጵያዊ ድባብ ያላት እናት እንዳሳደገቻት ኢቨን እኛ ላይ የማይታይ ነገር ነው። ውጭ ሀገር ላይ አድጋ ከሌላ ዜጋ የተወለደች ልጅ በጣም ሙሉ ኢትዮጵያዊነትን የሚያሳይ ስነስርዓት ያለው ነገር ስናይባት የኖረች ልጅ ነች እና እስከ ዛሬ በቀን እንግዲህ አንዴ የበላች ምናምን ስላልክ ክሊር ማድረግ ስለፈለኩ ነው። ሀውከም አዱኑ ተረድተኸኛል? መልስ። አንድ ጊዜ የሆነ ጠብ ላይ ደርሰን ነበር ጉቺ እና የማን ድምፅ ያዘጋል ሚዩት አድርጊ። በሁለት ስልክ ገብተሽ ነው ድቦራ እና የሆነ ላይ ትንሽ ጸብ ደርሶ ነበር እና ቪዲዮዎች አሉ ከዴዚ ጋር የሚያሳይ ማለት ነው። እና እኔ ላኪልኝ ስላት ዴዚ አልክልህም አለች። ምክንያቱም አንድ ጊዜ ትናደዳለህ ወይ ትነቅሃለች፣
በሙሉን ስለምታወጣው አልፈልግም ማለት ኦኬ። እና ይሄ ሁሉ ነገር ከፈለጋችሁ ግን ከሜሊ ጋር አለ። ሜሊ ከመጀመሪያ ጀምራ እስከ ጫፍ ታውቃለች። መጨረሻ ላይ ለምን እንደጠፋች ለራሱ በጣም ይገርም። እናትየው እንዳስፈራራቻ በጣም ይታወቀ ነው። ኦኬ እናት ለልጇን የምታደርገው ነገር ነው። ገባቻ አውቃለሁ፣ ግን ይህን ያክል አይደለም። ኦኬ ለልጆቻቸው ይጨነቃሉ እናቶች፣ አይ ነው፣ ግን እንደዚህ ያለ ነገር አይቼ አላውቅም። ይሄ ስለመረረኝ ያወራል። እናቴ ተሰድባለች። እናቴ የተሰደበችው ለራሱ እናትየው በሰበሰበቻቸው ግሩፕ ነው። ሌላ ማንም አልሰደባትም። ኢቭን እናቴ ማርያምን አንድ ቀን በጣም ኃይለኛ ጠብ ደርሰው አዲስ አበባ ላይ ማለት ነው ወደ እኔ ላካት ያለች ማርያምን ምንም ነገር ሳታረጋት እኔ ትኬት ልቁረጥላት ወደ እኔ ላካት። እኛ ቤት ትቆያለች እስከፈለገችው ድረስ ነው ያለች። ገባ እና እባካችሁ ምንም ኦኬ ማወቅ የምትፈልጉን ሶሻል ሚዲያ ማያስፈልግም። ይህ ቤተሰብ ችግር ነው፣ ለየራሳቸው መፍታት ይችላሉ። ኢቭን ኦኬ ፓስፖርቷም የለም ነጥቃታለች፣ ቀዳው ነው አረ ነው፣ ግን ኦኬ ፓስፖርት ይወጣል እና በቤተሰብ መሀል የግድ ነው ግጭት ይፈጠራል እና ነገም ይታረቃሉ። እና ጆከር እኔ የምልህ ሌላውን ሳታወራ ከፈለግ ውስጡን ማወቅ ከፈለግ በሶሻል ሚዲያ ሳይሆን እናቴን በውስጥ አግኛት፣ ዴዝን በውስጥ አግኛት፣ ለሁለት ማገናኝተህ ችግሩን ንገሩኝ በላቸው። ከዛኔ ጊዜ ይገባል። ኦኬ እና ሀበሻ እዚህ ያለ ደግሞ ሰው ሲሞት ብቻ አይደለም ጀስቲስ ፎር ከሌ አትብል፣ በህይወት እያለም ከጎን ለመቆም ሞክር። እኔ አንተ የምትለው ነገር እኔ በጣም ገብቶኛል። ግን እኔ እናት በዚህ ልክ በጣም ግፍ እንደደረሰባት እኔ የሆነ ጊዜ ላይ እንዲሁም በጎ እናትና ቁጭ ብላ ከሷ ጋር አያጅቦ ገብቶ ሲያሳስቃቸው ምናምን ኢትዮጵያ ኢንተርቪው ስትደረግ ይሄን ሁሉ ነገር አይተናል። እናት በዚህ ልክ የምትገፋትና በጣም የምትበድላት ከሆነ እኮ አይደለም ሚዲያ ላይ መንጣት ቀርቶ መሳቅም መጫወትም በጣም ልጅቷ ደስተኛ ህይወት ነው በጣም የምትኖረው። ምናልባት ጆከር ከሱ ጋር ባለው ሪሌሽንሺፕ እንዳይሆን እኮ ነው እየጠየቁ ያለሁት ያንን ነገር። እናት አሁን ጉቺ እኔ የሆነ ቆይ ልጨርስ፣ አንተም ተናግራል፣ ሚዩት አድርገን አዳምጠናል። አንተ ጋር ባለው ነገር እናት 20 ዓመት ሙሉ እኔ ለልጄ ብዬ ነው ይሄ ስነ ኢትዮጵያዊነት ስትላት፣ አዎ እኔ ለልጄ ብዬ ነው ትዳሬን 20 ዓመት ሙሉ ለሷ ብዬ ትዳሬ አድርጌ እሷን ይዤ ነው ያሳደግኩት አለቻት አይደለ እናቲቱ። ስለዚህ እኔ እናቱና ምንም ለልጇ ከማህፀኗ ያወጣች አንተ በምትለው ልክ እቺ ልጅ አሁን አስራ እንደዛ ከሆነ ወደ ሚዲያም እንድትመጣ አይፈቅድላትም ማለት ነው። እንደዛ ከሆነ ሚዲያ መጣ እንድትወራ። ሁለተኛ ዘረኝነት ላልከው ነገር ወዳችሁ ፈቅዳችሁ ልጅቱና አንተ ናችሁ እንጂ ተገናኛ። እናቲቱ ምናልባት ላትፈልግ ትችላለች። ካልፈለገ መብቷ ነው እናቲቱ ማሳመን ባለብህ ነገር ማሳመን ነው እንጂ በዚህ ልክ ደግሞ አንተም ስህተት እየሰራ ነው። ይሄ ትክክለኛ መረጃ ከሌለ እናት ላይ እንደዚህ አይነት ፍርድ መስጠት በጣም ከባድ ነው። እናቲቱ ብዙ ነገር ሆና ነው ያሳደገቻት። በዚህ ልክ ራሱ መነገር ማለት በጣም ይሄን ማስቆም ያለባት። ስለ እናቴ ማንም እናቴ ናት፣ አንተም ቀሪ ነህ። ግን እናቴን በማሳምንበት መንገድ ያሳምናለሁ ተወይ ብላ እንትን ማለት የነበረባት ልጅቷ ናት። ለአንተም ክፍተት የሰጠችው ልጅቷ ናት። ግን ቢሆንም እኔ እያልኩ ያለሁት ነገር እናቲቱ አይሆንም ካለች ከእናቷ ውጭና ራሷን እንትን ብላ መፈጸም ትችላለች። በዚህም ልክ ማሰደብም ማስነገርም አይገባትም። ብታዋጡትም ምንም ይሄን ትሆናለህ የሚሆነው ከዚህ በላይ ምንም የምትሆነው ነገር የለም። እናቲቱ ጆከር አንድ ነገር ብቻ አንተ እናቷ ትክክል ናት። አንተ በመረጥከው በዘር በሃይማኖት በምናምን ነው የምታፈቅረው ማለት ነው። እሷ ፒር ቆይ ልንገር እሷ እኔ ፒር አማራ ነኝና አማራ ነው የምታገቢ። አጋጣሚ ያላፈቀረችው አማራ ካለስ? እሺ በጣም ጥሩ ጥያቄ። ጥሩ ፍቅር እኮ ድንገት ነው። እኔ አማራ ካፈቀርኩ እናቴ ትግራዋይ አግቢ ብላ ነው ልታስገደኝ? አያገባትም ስለኔ ፍቅር። እሺ ስለኔ ፍቅር አያገባትም። እንደዛ ከሆነ እኔ ልመልስልሽ እንደዛ ከሆነ
ልጅቷ የምትኖረው እንኳን አይደለም ኢትዮጵያ ውስጥ በቤተሰብ እየኖርን ፔስታል ሙሉ ልብስ የሌላችሁ ሴቶች መብታችን ነው ብላችሁ አግብታችሁ ትሄዳላችሁ። እናቲቱን እዚህ ጋር ማሰደብ አይገባትም። አታገቢም አንቺ አማራ ነው የምታገቢው አለቻት አይደል? አማራ ነው የምታገቢው ካለቻት አይ ይሄን ካልሽኝ ጠይቀቻት አስጠይቅም ቢያለቻት አይደል? ሻንጣዋን ጠቅላ እናቷን ሳታሰድብ መሄድ ትችላለች። እናቲቱ ግን መብቷ ነው። አሳድጋለች። ደሟን ጠፍ አድርጋ ላበቷን አንጠፍጥፋ አሳድጋለች። መብቷ ነው። እናት ናት። ኦኬ ጆከር ነገ የሆነ ልጅ ታንቃ ብትሞትም እናቴ ምኑና ነው ታንቃ የምትሞተው? አሞራው ከምርህን ነው? አዎ በጣም ከምርህን ነው። ከእናቷ ጋር ለምን አታወራም? ከእናቷ ጋር አውራ፣ ከዴዚ ጋር አውራ። ማታውቀው ብዙ ውስጡ ሚስጥር አለ። እዚህ አዳባ ላይ አውጡተኛ ማናውቀው ምናምን ሽጣት አለች፣ ለባለ ሀብት ሽጣት አለች ወይስ ምንድነው? እኔ እኮ ግራ ገባኝ። ልጅቷ ችግር ላይ ናት ያለችው። በቃ ልጅቷ እናቷን ማሰደብ አይገባትም። መብቷ ነው አይደል? አሜሪካ ነው የምትኖረው። ኦኬ በቃ እሱ በቃ እናቷ አሜሪካ ነው የምትኖረው አይደል? አዳምጪኝ። ይሄ እኮ በእንትን አይደል? አሜሪካ ነው የምትኖረው። ሲመራት እኮ መናገር አዳምጪኝ። ሚዲያ ላይ ይዛ መጣ ማሰደብ አይገባትም። መብቴ ነው ብለህ ሄደህ ማግባት ትችላለች። አንተ ጆከር ምንም ያልገባ ሚዲያ ላይ ምትወጣው ጊፍቲ ምናምንም እሷ ምንም የምትጠቀምበት ልጅ አይደለችም። ኢትዮጵያ አታ የሰራችው እንኳን ዴዚ አልተጠቀችበትም። እናቷ የአሌክስ እኩያ ፍቅረኛ ይዛ ነው ቁጭ ያለችው። ዴዚ እንኳን ከሷ ጋር አትኖርም። አርፋችሁ ቁጭ በሉ። ዝም ብላችሁ እንድናወራ አታርጉ። አሁን እኮ እናንተ የምትናገሩት ነገር እኮ የግል መብቷ ነው እኮ። ለምን የ5 ዓመት ህፃናት ይዝም መብቷ ነው። ለልጅቷም እዘኑላት። መብቷ ነው። እዘኑላት። ምን ላይ እንዳለች እወቁ። ዝም ብላችሁ እናት አዎ እናት ናት። ግን እናት ውስጥ የምታደርገው ነገር ሳታውቁ አንቺ በኃይለ ቃል ለምንድን ነው የምታ አንቺ ነሽ ልጅቷ ምን ላይ ችግር ውስጥ ነው ያለው? እኔ መጀመሪያ የምለውን ነገር አዳምጪ። ልጅቷ እናቲቱን ይዛ መታ ገመናዋንማ መብቷ ነው። እናቷ መብቷ ነው። ልጅቷም እናት ግን የመፍረድም የማዘዝም እንደ እናትነቷ መብት አላት። አይሆንም አለቻት አይደል? ልጅቷ እቃዋን ጠቅልላ ወጣ አሞራው ጋር መሄድ ትችላለች። መብቷ ነው። አሜሪካ ነው የምትኖረው። ህግ ያለበት ሀገር ላይ ነው የምትኖረው። ብዙ ነገር ማድረግ የምትችልበት አቅም ያላት ሰው ናት። ስለዚህ ቆይ አሁን አሳልፋ ልትሰጥም ትችላለች። ለእናቷ አሳልፋ መስጠት ካልፈለገች አሁን ያው ማለት ምን ማለት ነው? አደባባይ ላይ ሚስጥሩ ወጥተዋል። ምን ወጥተዋል? አሳልፋ እንደዚህ አናረግም። ኦኬ ዜዶ አንዴ ቆይ ሐሳብ ዛምቤት ኦኬ ለምን ጆከር እንደዚህ አናረግም? ዴዚ አሌክስ ውጣ ማርያም ውጣ። ኦኬ 1 ሚኒት ቆጽ ዜዶ ሐሳብ 1 ሚኒት ሰዎች ላይ ግራ ያጋባችሁ እንደዚህ እናርግ። አንተ በዘረኝ አሁንም ያልኩ ፖለቲካ እየሰራበት ነው። ለምን አንተ ፒር አማራዊት ነኝና አማራ ነው የምትገኝ መብቷ ነው። እናቷ መብቷ አይደለም። እቺ ልጅ አንተ እኔ እንደዛ አላልኩም። እናት ማዘዝ ትችላለች። እናት ማዘዝ ትችላለች። አንቺ ወደ ዘረኝነት ምናምን ኮሰሽ ወደ ዘረኝነት መብቷ ነው። እናት እስከሆነ መብቷ ነው። ግን አዳምጪኛ ምንድን ነው ጠቅጠቃ ምን ሆነሽ ነው? መብቷ አይደለም። እናቷ ብትሆንም እናቷ መብቷ ቢሆንም ለልጇ ሪስፔክት መኖር አለበት። እንደዛ ካልሽ ደግሞ እኔ የተናገርኩትን ነገር አድምጪ። እንደዚህ ያለ እናት እንቅር ብሎ 10 ሺህ እናት አይኑረኝ። እንደዚህ ያለ አደባባይ ላይ የምታዋርደኝ እናት አይኑረኝ። አልፈልግም። ልጄ ሰካራም ናት እያለች በሰው ያሰደበችኝ የምትውል እናት ከሆነች አልፈልጋትም። እናቴ አትውል። እናቴ ለወንድ ብላ እናቴ ከቤት ካስወጣችኝ እናቴ ቆይሽ መብቷ ነው። እናቴ ለወንድ ብላ ለኔ ከቤት ካስወጣችኝ እናቴ አይደለችም። ይሄ እየመረረ ዋጣው ይግባ። እናቴ ከቤት ካስወጣችኝ ለወንድ ብላ ውጣ። አሌክስ ውጣ። ቲንክ ዩ ሶ ማች ወን ምን ተخزارው ምንድነው? ውጣ የምትያች ምን እየተነጋገርን ነው? ስለማይገባችሁ አንቺ ምንድነው የምትይው? አንቺ ነሽ አስቀሪው። አይ ነገ ሰው ካከብርበት ነው ማለት አዳምጪ። መጀመሪያ ማዳመጥ ከቻልሽ እኔ የምናገረውን ነገር ልታዳምጪኝ ይገባል። ልጅቷ አታውቅም። አንተ ስለ ልጅቷ የሚባለው ነገር ልጅቷ መብቷ ነው። መውጣት ትችላለች። አሜሪካ እኮ ነው የምትኖረው። እናቲቷ አይሆንም ካለቻት ወጣ አሞራው ጋር መኖር ትችላለች አልኩሽ እኮ። አለቀ። ህፃን ልጅ እኮ አይደለች። ህፃን ልጅ አይደለች። ምን አትጨቃጨቃችሁ? ወደ ዘረኝነት ምናምን እኔ በተዳርና በጥቃቅን ነገር ስንት የምሰራበት የዘረኝነት ራሴም ለሚሞተው አማራ ድምፅ መሆን አለ። በዚህ ሰዓት ራሱ እዚህ አጀንዳ ገብቼ መነጋገርም አልችልም። እውነቱን ልንገርሽ ማን እኔ ስለ ወሸላና ስለሙሙ ነው ገብቼ እዚህ ጋር እንትን ልጅቷ እናቲቷ አይሆንም ካለቻት አሞራው ጋር ቀጥ ብላ መሄድ ትችላለች። የመሄድም አቅም አላት ልጅቷ።
እንዴት ነው አሜሪካ እየኖረ አፍና ያዘቻት ጆከር ፓስፖርቱን ቀደደች። በምንድን ነው የምትመጣው ወደዚህ? አንድ ነገር ስላልገባ አንተ በምትሄድበት መንገድ ሂደህ ልጅቷን ማግኘት ልጅቷ ፈቃደኛ ከሆነ አንተ ከፈለገች የሚያጨቃጭቅ የለም። ኦኬ ዩቲዩብ ጠብቁ ጋይስ፣ ሁላችሁ ማለት ነው። ነገ ማታ በሙሉ አድርገን ቀርጸን አንድ ነገር ብቻ ልበልህ እኔ ወንድሜ ይኸውልህ፣ ልጅቷ ከፈለገች አንተ በፈለክበት መንገድ ታግለህላትን ማስወጣት ትችላለህ። እናቲቱ ግን ስላለችው ነገር ስላሳደገች ለተናገረችው ነገር እናቲቱ መሰደብ የለባት። ይሄ በድላታለች ለምትሉት ነገር የበደለችው ነገር ካለ አውጡና ለጥፉት። በቃ ከዚህ በላይ ዜድም እየተናገረች የሰደባት ሰው የለም ጆከር፣ ማንንም የሰደባት ሰው የለም። እንድትሰደብ ያደረገችው ራሷን ነች። ገባ? ልጇንም እንድትሰደብ ያደረገችው ከባድ ነው። እኔ ፍቅር መካከል አልገባም ወንድሜ። ልጅቷን አሳምነህና ምንም ማሳምንበት ነገር የለም እዚህ ጆከር። ስማ ሁላችሁም ጠብቁ። ዩቲዩብ ላይ ራሷ በራሷ ድምፅ አድርጋ በራሷ ቪዲዮ አድርጋ የእናቷን ድምፅ ፕሩፍ አድርጋ ሙሉ ከጅምሯ እስከ መጨረሻ ያለውን ራሷ ታስረዳችኋለች። ራሷም ለቃዋለች፣ ለእናቷ ለቃዋለች፣ ኢንስታግራምን ለቃዋለች ራሷ